ቀጥታ ወደ ትምህርታችን እንሄዳለን። እስቲ መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 10 እናውጣና ከዘፍጥረት ምዕራፍ 10 የተወሰኑ ሐሳቦችን አይተን ከዛ ወደ ምዕራፍ 11 እንሄዳለን። ልክ የዘፍጥረት ምዕራፍ 10 ሐሳብ ልክ ዘፍጥረት ምዕራፍ 4 ላይ እንዳለው ሐሳብ የዘር ሐረጎችና ቤተሰቦችን ነው ለይቶ የሚያሳየን። ቤተሰቦችን ነው የሚያሳየን። የዚህ የዘፍጥረት ምዕራፍ 10 ስትመለከቱ ከኖህ ቤተሰቦች የሴምን የካምና የአፌትን ቤተሰብ ማለት ነው። እነዚህ ቴንክ ዩ ሶ ማች መሳይ ዌልካም እንኳን ደህና መጣ። ሶ የነዚህን ሶስቱን ቤተሰቦች የዘር ሐረግ ነው የሚያሳየን። እነዚህን ሶስት ቤተሰቦች ማወቅ በጣም ጠቃሚ ነው። ለመሰላችሁ ጠቃሚ የሚሆነው ቀጥታ ከአብርሃም ታሪክ ጋር ቀጥታ ከእስራኤል ታሪክ ጋር ስለሚገናኝ እነዚህን ዝም ብለን የምናልፋቸው አይደሉም። ቴንክ ዩ ፍቅር። እዚህ በደንብ እንድትረዱ የምፈልገው ነገር ይሄ የመጽሐፍ ቅዱስን አንዳንድ ክፍሎች ስናነብ አሜን የሚሉ የሚያስብሉ አይደሉም፣ የሚያስጮሁን አይደሉም፣ ውፍ ህይወት የተነካ ምን ልባቸው አይደሉም። ግን ምንድነው ህይወታችን ሊነኩበት የሚችሉበትን አሜን ልንልበት የምንችልባቸውን ቁልፍ የሆኑ ሐሳቦች እንድናገኝ የሚረዱ ናቸው። ለምሳሌ ከዚህ ውስጥ አንደኛው ሐሳብ ምዕራፍ 4 እና ምዕራፍ 5 እንደዚሁም ደግሞ ምዕራፍ 10 አሁን የምናነበው ምዕራፍ 10 በትክክል ቤተሰቦቹን መረዳት እንድንችል ያደርገናል። ለምሳሌ እነዚህን ቤተሰቦች ስንረዳ ከነዚህ ቤተሰቦች ጋር ቀጥታ ግንኙነት ያለውን ፋሚሊ ነው የምናገኘው። ስለዚህ ይሄንን ምዕራፍ 10 ላይ የሴምን የካምን የአፌትን ቤተሰቦች ነግረናል። ከምዕራፍ 9 ጀምሮ ታሪኩን አገናኝተን ስናይ ከዛ እሱን ተመልክተን ስንመጣ ቀጥታ የአብርሃም ቤተሰብ ማን እንደሆነ አብርሃም ከየትኛው ዘር እንደሆነ የእግዚአብሔር በረከት ከሴም ካምና ያፌት ጋር እንዴት እንደጀመረ እናይና ከዛ የት እስራኤል ጋር እንደሚያበቃ ወይም እንደሚያቆም እስራኤል ጋር ደግሞ ከመጣ ቀጥታ ኢየሱስ ጋር እንደሚመጣ ይሄን ሁሉ እንድናይ ይሄን ሁሉ አንደርስታንድ እንድናደርግ እድል ስለሚሰጠን እንደዚህ አይነት ክፍሎች ስታጠኑ ባይገባችሁም ስላችሁ ወይ እንትናን ወለደ ምን ትርጉም አለው የሚል እንትን ላይ ሐሳብ ላይ ብትሆኑ ነገር ግን እንትናንትና ወለደ ግንኙነቱ ከማጋ ነው የሚለውን እንድታስቡ ፈልጋለሁ። ይሄ ወለደ የሚለው ታሪክ በሙሉ ኢየሱስን ለማሳየት ነው፣ ወይም ኢየሱስ ሲመጣበትን ቤተሰብ መረዳት እንድንችል ነው። ትርጉም ያለው መልኩ በተለይ ሉቃስና ማቴዎስ የዘር ሐረግን በዝርዝር ያስቀምጡልናል። እነዚህ የሚጠቅሙት በመጽሐፍ ቅዱስ ውስጥ እያንዳንዱ ነገር አሁን ለምሳሌ የዘር ሐረጎች ዲቴል ስለተቀመጡ ስለ ኢየሱስ ምንም አጨቃጫቂ ነገር የለውም። ምንም ግልጽ ተደርጎ ተቀምጧል ከአንድም 2 3 4 ቦታዎች። እነዚህን ክፍሎች ስናነብ ይሄንን አይነት መረዳት ስለሚሰጡን ማለት ነው። ምዕራፍ 10 ስንጀምር የኖህ ልጆች የሴም የካምና የአፌት ትውልድ ይህ ነው። እነርሱም ራሳቸው ከጥፋት ውሃ በኋላ ወንዶች ልጆችን ወለዱ ይለናል። እነማ? የሴም ካምና የአፌት ልጆች የነሱ ቤተሰቦች ማለት ነው። ስለዚህ የሚጀምርልን ከያፌት ቤተሰብ ነው። ከዛ በያፌት ቤተሰብ ውስጥ የራማ ልጆች ብሎ የሚያስቀምጥልን አለ። ከሱ ወርደን ስንመጣ ደግሞ ወደ ቁጥር 21 ጋር ስንደርስ የምናገኘው የሴምን ዝርያዎች ነው። እነዚህ ነገሮች ሁሉ የተቀመጡልን ዲቴይል ይሄንን ማጥናትና ማወቅ ስላለብን ይሄን ካወቅን ለኛ በጣም በጣም ቀላል ያደርግልናል ጥናታችንን ማለት ነው። የተወሰኑ ሐሳቦችን ላሳያችሁ ከዚህ ከምዕራፍ 10 ውስጥ እንድታዩት እንፈልገው። ለምሳሌ ከዚህ ምዕራፍ በፊት ስንሄድ ምዕራፍ 9 ላይ እና ምዕራፍ 8 ላይ ከጥፋት ውሃ ወጥተው እግዚአብሔር ከኖህ ጋር ኪዳን ሲያደርግ ባለፈው የተወሰነ ማየት ይችላል። እንግዲህ ከጥፋት ውሃ በኋላ መሬት ብያለሁ፣ ባለፈው ስንማር ቅርጿ ተቀይሯል ብያለሁ አይደል? አሁን እንዳለችው የተከፋፈለችው ከጥፋት በኋላ ነው። ከጥፋት ውሃ በፊት መሬት እንደዚህ አልነበረችም፣ አንድ መሬት ነበረች። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሄደን እግዚአብሔር ሰማያትና ምድርን ፈጠረ ሲል ምድር የሚለው አንድ ምድር፣ አንድ ድራይ ላንድ፣ አንድ ደረቅ መሬት ነው የፈጠረው። ግልጽ ነው።
ስለዚህ አንድ ደረቅ መሬት ፈጥሮ አሁን ስንት መሬት ነው ያለው? ወይም ስንት ኮንቲኔንት ነው ያለው? 7 ምንለው ሰው የሚኖሩበት አይደለ? ስለዚህ እነዚህ 7 ኮንቲኔንቶች አሉ። እነዚህ 7 ኮንቲኔንቶች እንግዲህ የመቼ ነው እንደዚህ የተበታተኑት ወይም እንደዚህ የሆኑት? ይሄ ምዕራፍ 10ን ካነበብን ብቻ ነው ይህንን የምናገኘው። ለምሳሌ ምዕራፍ 10 ቁጥር 25 ላይ ስንሄድ ለኤቦርም 2 ወንዶች ልጆች ተወለዱለት። አንደኛው ልጅ በዘመኑ ምድር ተከፍላ ስለነበር ፍሌቅ ተባለ፣ ወንድሙ ዮቅጣን ተባለ። ስለዚህ በሱ ዘመን ምድር ምን አድርጋ ነበር? ተከፍላ ነበር ማለት አሁን ያላትን መልክ የያዘችበት ከጥፋት ውሃ በኋላ ነው ምድር እንደዚህ የተበታተነችው። ስለዚህ አሁን ይሄንን አንብበን ከዚህ ቀጥሎ ያለውን ነገር በደንብ እያነበብን ስንሄድ ምዕራፍ 11 በደንብ ይገባናል። እስቲ እንቀጥልና በደንብ እሱን ላሳያችሁ። ዮቅጣንም የኤልሞሰድ፣ የሳሌፍ፣ የአስርሞት፣ የያራህ፣ የአድራም፣ የአውዛል፣ የደቅላ አባት ነበረ። እንዲሁም የኦባል፣ የአቢሜኤል፣ ማኤል፣ የሳባ፣ የኦፊር፣ የኤውላት፣ የዮባል አባት ነበር። እነዚህ ሁሉ የዮቅጣን ልጆች ናቸው። መኖሪያ ስፍራቸውም ከማሴ ጀምሮ በሶፋር አቅጣጫ እስከ ምስራቃዊ ተራራማ ሀገር ይዘልቃል። እነዚህ በየጎሳቸውና በየቋንቋቸው በየምድራቸውና በየነገዳቸው ይኖሩ ነበር። ቴንኪ ሶ ማች ይኖሩ ነበር። የሴም ዝርያዎች ናቸው። የማን ዝርያዎች? የሴም ዝርያዎች ናቸው። ኦኬ እንቀጥል እስቲ። የኖህ ወንዶች ልጆች ጎሳዎች እንደ ትውልዳቸው በየነገዳቸው እነዚህ ነበሩ። ከጥፋት ውሃ በኋላ ብዙ ህዝቦች በምድር ላይ የተሰራጩት ከእነዚህ ነው። ህዝቦች የተሰራጩት ከነማን ነው? ከእነዚህ ከሴም ከካምና ከያፌት ቤተሰብ ነው። በምድር ላይ ሰው አልነበር። ስለዚህ እንዴት ተሰራጩ የሚለውን የሚመልስልን ምዕራፍ 11 ነው። ምዕራፍ 11 ነው። እንዴት ሰዎች በምድር ላይ ተሰራጩ የሚለውን የሚመልስልን ምዕራፍ 11 ነው። ስለዚህ ምዕራፍ 11 እንደዚህ ይላል። በዚያን ጊዜ ይላል ሰዎች ሁሉ የሚናገሩት እና የሚግባቡበት ቋንቋ አንድ ብቻ ነበር። ቋንቋ ምን እንደሆነ አይታወቅም፣ ግን በመላምት ደረጃ ብዙ ሰዎች የሚያምኑት የዕብራይስጥ ቋንቋ እንደሆነ ነው። ስለዚህ ሰዎች ሁሉ የሚግባቡበት ቋንቋ አንድ ነበር። አዎ ቴንክ ዩ ጽዮን መንግስቱ ሁሌ ነው በዚህ የምታግዘኝ። ጥቅሱን እዚህ ጋር እየጻፈች ነው። ምዕራፍ 11 ቁጥር 1 ነው የጀመርነው። ሰዎች ሁሉ የሚግባቡበት ቋንቋ አንድ ብቻ ነበር። በምድር ላይ ያሉት ሰዎች በሙሉ የሚያወሩት አንድ ቋንቋ ነበር። ለምንድን ነው አንድ ቋንቋ የሚያወሩት? የወጡት ከኖህ ቤተሰብ ነው። የኖህ ልጆች ሴም፣ ካምና ያፌት ናቸው። ከነሱ ነው የተወለዱት። ስለዚህ ከአንድ ቤተሰብ ነው የወጡት። የሚነገረው ቋንቋ አንድ ነበር። ሌላ ብዙ ቋንቋ የለም። ያለው ቋንቋ ስንት ነው? አንድ ቋንቋ ነው። እሺ ይሄ ለምን እንደሚጠቅመን አሳያችኋለሁ። ሰዎቹም ይላል ከነዚህ በዚህ ጊዜ ይኖሩ የነበሩ ሰዎች መካከል ማለት ነው ምስራቁን ይዘው ሲጓዙ በሰናዖር አንድ ሜዳ አግኝተው በዚያ ሰፈሩ። ምን አግኝተው? ሜዳ አግኝተው በዛ ሰፈሩ። ምን ሲያደርጉ? ሲጓዙ። ዝም ብለው ሲጓዙ ይሄዱ ነበር። ሲሄዱ ሜዳ አገኙ። ከዛ ሜዳው ላይ ምን አደረጉ? ሰፈሩ። እነርሱም እርስ በርሳቸው ኑ ጡብ እንስራ፣ እስኪ በቃውም በእሳት እንተኩሰው ተባባሉ። በድንጋይ ፈንታ ጡብ፣ ለማያያዣ ቅጥራን ተጠቀሙ። ከዚያም ለስማችን መጠሪያ እንዲሆንና በምድር ላይ እንዳንበተን ኑ ከተማና ሰማይ የሚደርስ ግንብ ለራሳችን እንስራ አሉ። እንግዲህ እዚህ ውስጥ በጣም ቁልፍ ነገር ነው የተናገሩት። የተናገሩትንም ነገር እንደቀላል እንድታልፉት አልፈልግም። የመጀመሪያ የተነሱበት ዓላማ ለስማችን መጠሪያ እንዲሆን የሚል ነው። ለስማችን ምን እንዲሆን? መጠሪያ እንዲሆንና በምድር ላይ ደግሞ ምን እንዳናረግ? እንዳንበተን። ኦኬ እግዚአብሔር እንዲበተኑ ይፈልጋል ማለት ነው። አዎ
እንዲበተኑ የፈለገበትን ምክንያት አሳያቸዋለሁ። በፊት አንድ ቦታ ስለሚኖሩ ክፋት ይቀባበሉ ነበር፣ ይወራረሱት ነበር። እሱንም አልፈለግም። ኃጢአትም ስትሮንግ በሆነ መንገድ ሰዎች ምን ያደርጉት ነበር? ያባዙት ነበር ስትሮንግ በሆነ መንገድ። ይሄን ደግሞ የሆነበት ምክንያት ምንድነው? አንድ ላይ ተሰብስበው ነው የሚኖሩት። በቃ ሌላ ቦታ ሄዱ፣ የትም ቦታ ሄዱ፣ እዛው ስለሆነ እንዲበተን ይፈልግ ነበር። አሁን እነሱ ግን ምን አሉ? እንዳንበተን አሉ። ምን እንስራ? ምን እናድርግ? ከተማ እንስራ። ለማ ለስማችን ምን የሚሆን መጠሪያ ቢሆን። እንግዲህ መጀመሪያ የሳቱት እዚህ ጋር ነው። ለስማችን መጠሪያ የሚል ምን ይዘው ሲነሱ፣ ሀሳብ ይዘው ሲነሱ፣ ከዛ ደግሞ ምን እንዳናደርግ? እንዳንበተን። እሺ ቁጥር 5 እግዚአብሔር ግን ሰዎቹ ይሰሩ የነበሩትን ከተማና ግንብ ለማየት ወረደ። እግዚአብሔር ቁጥር 6 እግዚአብሔርም እንዲህ አለ፣ እንዲህ እንደ አንድ ሕዝብ አንድ ቋንቋ በመናገር ቴንኪው መሰል እንደ አንድ ሕዝብ አንድ ቋንቋ በመናገር ይህን ማድረግ ከጀመሩ ሰዎች ይህን ማድረግ ከጀመሩ ከእንግዲህ ያቀዱትን ሁሉ ማከናወን አያዳግታቸውም። ኑ እንውረድ፣ እርስ በርሳቸውም እንዳይግባቡ ቋንቋቸውን ምን እናድርግ? እንደበላልቀው። ቴንኪው መሳይ። ማን ነው ይሄንን ያለው? እግዚአብሔር። ያቀዱትን ከማድረግ የሚያዳግታቸው አንዳች ነገር የለም ያለው ማን ነው? እግዚአብሔር። ስለዚህ እግዚአብሔር ሄዶ እንትናቸውን አይደለም፣ አቅማቸውን፣ ጉልበታቸውን አይደለም የወሰደው፣ ወይም እጃቸውን አይደለም ስርስር አድርጎ ያስቀመጠው። አይ በቃ ቋንቋቸውን እንደበላልቃል። ለምን? በቋንቋ በኩል ስለሆነ ሰው ምን ያዘው? ቪዥን የያዙት። ተባባሉ እርስ በርሳቸው ምን ለስማችን መጠሪያ የሚሆንና ወደ እግዚአብሔር ምን ወደ ሰማይ የሚደርስ ምን እንስራ። ስለዚህ እግዚአብሔር ሐሳቡ የተነሱበት ሐሳብ ሮንግ ስለሆነ ምን አደረገ? ያንን አስቆመ። ተነሱበት ሐሳብ እንዳትረሱ። የተነሱበት ሐሳብ ሮንግ የሆነ ሐሳብ፣ ትክክለኛ ሐሳብ አይደለም። ግን እኔ አሁን በቃ ሐሳባቸው ይሁን፣ እሺ ትክክልም ይሁን አይሆንም፣ ሮንግም ይሁን ምንም ይሁን፣ እኔ አሁን ዛሬ እንድናውቅ ፈልገው አንድ ነገር ነው። እዚህ ላይ በደንብ እንድናተኩር ፈልገው። ይኸውላችሁ ሰው በልቡ ያቀደውን ነገር በአንድ ሐሳብ ሆኖ ተስማምቶ ለመፈጸም ከተነሳ እግዚአብሔርም ሊያስቆማቸው አልቻለም። ከማድረግ ያሰቡትን ከማድረግ የሚከለክላቸው ማንም የለም ማለት ራሱ እግዚአብሔር ነው ያለው። እንግዲህ የፈጠርኩት አይደል። ስለዚህ እግዚአብሔርም መጥቶ እጃቸውን ያልያዛቸውም፣ እግራቸውን ያልያዛቸውም፣ አይናቸውን አላሳወረም። ምንድን ያደረገው? እግዚአብሔር ቋንቋ ብቻ ነው የሚለውጠው። እንግዲህ ከዚህ በኋላ ነው ሰው በአንድ ቋንቋ ይነጋገር የነበረው ሰው በምድር ላይ ተበትኖ ብዙ ቋንቋ መናገር የጀመረው። ይሄንንም ሐሳብ መለስበታለሁ፣ ግን ሁለተኛውን ሐሳብ ደግሞ ልንገራችሁ። ሰው ቋንቋ ነው እንጂ ዘር የለውም። ይሄን በደንብ እንድትረዱ ፈልጋለሁ። ሰው ቋንቋ ነው እንጂ ዘር የለውም። የቋንቋ ነው እንጂ ልዩነታችን፣ የዘር ልዩነት የለንም። ዘር ሰው ሁሉ ከአንድ ወገን የተፈጠረው። ቋንቋ የሰው ቋንቋ እስከሚለያይ ድረስ ሰው አንድ ወገን ነበር። ሰው ሁሉ የተገኘው ከአንድ ቦታ ነው። የሚያወራውም አንድ ነበር። ሁሉ ነገር አንድ ነበር። በቃ አለቀ። ቲንክ ዩ። ሁሉ ነገር የተገኘው የሰው በሙሉ ከአንድ ቦታ ከአንድ አካባቢ ነበር። እዚህ የሚያወራው የሚናገረው አኗኗሩ ምኑም አንድ ነበር። ቋንቋ የሚባለው ነገር ከመጣ በኋላ ነው ሰው ቋንቋውን እየተከተለ ሄዶ አንድ አይነት የሚናገሩ ሰዎች የተሰባሰቡ መኖር ጀመሩ። እነሱ ያንን ቋንቋ ምን ብለው ያዙ መሰላችሁ? ዘር ብለው ያዙ። የእንትና ዘር ቴንክ ዩ ቱዚ የእንትና ዘር ብለው ያዙ። አሁንም የምነግራችሁ ነገር ይሄ ነው። አሁን እኛ ሀገር እንኳን የምንደባደብበት የምንጨፋጨፍበት እርስ በርሳችን አፍሪካ በሙሉ ተውት፣ ሌላም ሀገር ሄዳችሁ ብታዩ ዘር ተብሎ ሰው የሚጨፋጨፍበት ነገር ምንም ዘር አይደለም፣ ቋንቋ ነው።
ቋንቋ። የሰው አይደንቲቲ ደግሞ ከቋንቋ ይቀድማል። እግዚአብሔር በመጀመሪያ ሰውን ሲፈጥር፣ ሰው የሚባለው ሰው ሲፈጥር በመጀመሪያ በእግዚአብሔር መልክና አምሳል አድርጎ ነው የፈጠረው። ቋንቋ ካደግንበት አካባቢ ይወጣል። አይደንቲቲ ግን አይደለም ቋንቋ። በደንብ ስሙ። እነዚህ ነገሮች በጣም ጠቃሚ ስለሆኑ በተለይ ደግሞ ለብዙ ክርስቲያኖች ቋንቋን እንደ ዘር አስቦ ቋንቋን እንደ አይዴንቲቲ አስቦ ለሚቆም ክርስቲያን በጣም አሳዛኝ። አንዳንድ ሰዎች ይነሱና እንደዚህ ነው፣ እኔ በጌታ ከመሆኔ በፊት አማራ ነበርኩ፣ ኦሮሞ ነበርኩ፣ ትግሬ ነበርኩ፣ እንደዚህ ነበርኩ ይላሉ በጌታ ከመሆኔ በፊት። አይ ሲጀመር እዚህ ስላደክ ነው እንጂ ሌላ ሀገር ወስደው ቢያሳድጉ ደግሞ ሌላ ነበር የምታወራው፣ ዜግነትም ሌላ ነበር። ይሄ በራሱ አይዴንቲቲ አይደለም፣ ቋንቋ አይዴንቲቲ አይደለም። ይህን በደንብ መለየት አለብን። ቋንቋ መግባቢያ ነው። ከመግባቢያነት ባለፈ ራሳችንን በዛ ልንጠራ ልንወክል አያስፈልግም። እኛን በደንብ ስሙኝ የምናገረው እኛ ክርስቲያኖችን ዳግም የተወለድን ሰዎች አይዴንቲፋይ ማድረግ የሚችለው ኢየሱስ ብቻ ነው። ለእኛ አይዴንቲቲ መስጠት የሚችለው ኢየሱስ ብቻ ነው። የኔ ቋንቋ የኔን አይዴንቲቲ ሊሰጠኝ አይችልም። አማርኛ ስለምናገር አማራ ሊያደርገኝ አይችልም። ትግርኛ ስለምናገር ትግሬ ሊያደርገኝ አይችልም። ኦሮምኛ ስለምናገር ኦሮሞ ሊያደርገኝ አይችልም። እኔ አሁን አዲስ ፍጥረት ነኝ፣ ከየትም ልምጣ። ለዚህ ነው ከዘር ከነገድ ከቋንቋ ከወገን ምን ያደረገ የዋጃቸው። ስለዚህ ከዚህ ሁሉ ነው የዋጀ ነው፣ ከዚህ ሁሉ ነው የመጣ ነው። ቋንቋ መግባቢያ ነው። ከዚህ በላይ መውሰድ የለብንም ከዚህ በላይ። እኔ በጣም ብዙ ሰው ይሄን ቢሰማ ደስ ይለኛል። በጣም ብዙ ሰው እኛ ሀገር በጣም ብዙ ሰው ቢሰማ ደስ ይለኛል። ልንገራችሁ፣ የምንም ቋንቋ ብትናገሩ የከበረ አይደለም። ምንም ቋንቋ ብትናገሩ የከበረ አይደለም። ቋንቋ ነው፣ መግባቢያ ነው። የከበረ የሚባል ቋንቋ አለ። የከበረው ሰው ነው። ከሰው በላይ የከበረ ምንም ነገር የለም። እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ የሰቀለው ስለኛ ኃጢአት ያንን ዋጋ እንዲከፍል ነው። መስቀል ላይ ለኛ መስዋዕት አድርጎ የሰጠው ዋነኛው ምክንያት ሰው የከበረ ስለሆነ። ለቋንቋችን አልሞተም ኢየሱስ። እሺ ልጨምርላችሁ፣ ለባህላችንም አልሞተም። ባህሌ ምናምን ምንለው ለባህላችንም አልሞተም፣ ለቋንቋችንም አልሞተም። ኢየሱስ የሞተው ለሰው ነው። ቴንክ ዩ መሲ። ለሰው ነው የሞተው። ሰውን የማያከብር ቋንቋን የሚያከብር ባህልን የሚያከብር ወንጌል የለም። ኢየሱስ የከፈለውን ሁሉ የከፈለው ለሰው ነው። ኢየሱስ የሆነውን ነገር ሁሉ የሆነው በቋንቋ መመካትም በቋንቋ መኩራራትም በቋንቋ የእንትና ዘር ነኝ ብሎ ራስን መኮፈስም ይሄ ከምን እንደዳንን አለማወቅ ነው። እግዚአብሔር ከምን ነፃ እንዳወጣን አለማወቅ አለመረዳት ነው። የዳንበት መዳን ምን እንደሆነ ምንም በቃ ይሄ አይዲያው የለንም ማለት ነው። መዳን አልገባንም ማለት ነው። ስለዚህ ይህንን በጣም ዛሬ በደንብ ድፍት አድርጌ በጣም ጫና አድርጌ መናገር እፈልጋለሁ። ክርስቲያን በደንብ ስሙኝ፣ አዲስ ፍጥረት ነው እንጂ ዘር የለውም። ዘሩ የእግዚአብሔር ነው። እነዚህን ከእግዚአብሔር ተወለዱ እንጂ ይላል ዮሐንስ ወንጌል። ሄደን አንብቦ ዮሐንስ ወንጌል ምዕራፍ 1 እኔ እንትና ነኝ እንትና ዘር ነኝ ምናምን የምትሉ ሰዎች ይሄ በቆሮንቶስ መጽሐፍ አሳያቸዋል እንዴት ህፃንነት እንደሆነ። ከንጉስ ቤተሰብን ብንወለድ በደምብ ስሙ፣ ከንጉስ ቤተሰብን ብንወለድ ዳግም ከተወለድን በኋላ ዘር ቀይረናል። የለም ዘር የሚባል እሺ፣ በደምብ ስሙ፣ ዘር የሚባል የለም። አሁን ዳግም ከተወለድን በቃ አዲስ ፍጥረት ነን። ዘራችን የእግዚአብሔር ቤተሰብ ነው። እሺ ምዕራፍ 1 ከቁጥር 10 ጀምሮ እናንብብ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 እንደዚህ ይላል፣ እርሱ በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ ቢሆንም እንኳን ዓለም አላወቀውም። ከዛስ ወደ ራሱ ወገኖች መጣ፣ የገዛ ወገኖች ግን
አልተቀበሉትም። ለተቀበሉትና እሺ በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የማን ልጆች? የእግዚአብሔር ልጆች። እሺ የአቶ እንትናም ልጅ የእግዚአብሔርን ልጅ መሆን አይቻልም። አንዱ መምረጥ አለብን። ሁለት ዘር መያዝ አይቻልም። ሁለት ዘር አሁን በኢትዮጵያ አንድ ደስ የሚለኝ ከኢትዮጵያ ሕግ አንዱ የምወደው ሕግ ምን መሰላችሁ? ዱዋል ሲቲዝንሺፕ አይቻልም። ሁለት ደርቦ መያዝ አይቻልም። እኔ ኢትዮጵያውም ሆኜ የኢትዮጵያን ፓስፖርት የአሜሪካን ፓስፖርት የኢትዮጵያን ፓስፖርት የሌላ ሀገር ፓስፖርት መያዝ አይቻልም። የኢትዮጵያን ፓስፖርት መያዝ ከፈለገ አንድ ሰው ያኛውን ዜግነቱን መሻር አለበት። የኢትዮጵያ አንደኛው ህግ ይሄ ነው። ዱዋል ሲቲዝንሺፕ የለም። አዲስ ፍጥረትም ስንሆን ልክ እንደዚህ ነው። ዱዋል ሲቲዝንሺፕ የለም። እኔ እንትና ዘር ነኝ የኮራው እና የጠራው የለም። የኮራ ነው የጠራ ነው ልክ ዳግም ስንወለድ ከኃጢአት የነጻ ከዛ በጽድቅ እግዚአብሔር በሰጠን ጽድቅ አማካኝነት ተኩራርተን የኖር ነው። ምንን ስላገኘ? መዳን የሚባለው ነገር ስላገኘ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ የሰራልን ነገር ስለተቀበልን ነው። በዘር የምትኩራሩ ሰዎች በዘር በጣም በቋንቋ ማለት ነው። ዘር የሚባል ሰው የለም። ቋንቋውን ተከትሎ ስለሆነ ሰው ዘር የፈጠረው ቋንቋውን ተከትሎ እንጂ ሰው የመጣው ከአንድ ወገን ነው። ከአንድ ወገን እግዚአብሔር 5 ሰው አልፈጠረም። 10 ዘር አልፈጠረም። ለምሳሌ እኛ ሀገር ውስጥ እዚህ ኢትዮጵያ ውስጥ 80 ምናምን ቋንቋ አለ። 80 ምናምን ዘር ከየት ይመጣል? ራሱ አይመጣም እኮ 80 ምናምን ዘር እኛ ጋር ብቻ ነው 80 ማለት እኛ ጋር። ሌላም ሀገር ደግሞ አለ እንደዚህ ከኛ የሚበልጥ ደግሞ ቋንቋ ያለበት ሀገር አለ። እዚህ ቋንቋ ያለው ሰው በመጣ ቁጥር አዲስ ሰው ተፈጠረ ማለት ነው? በፍጹም የለም፣ የለም በፍጹም። ይሄ እንግዲህ አንደኛው ዓለም ወይም ሰይጣን ወይም ውሸት በሰው ህይወት ውስጥ የፈጠረው ክፉ ነገር ነው። ልንገራችሁ፣ አሁን ቋንቋ የሚባለው ነገር እንኳን ብንከለከል ነጭና ጥቁር ብለን እንጣላለን። ነጭና ጥቁር ብለን እንጣላለን። ለምን ነጭና ጥቁር እንጣላለን? አይደንቲፋይ ስለምንደረግ በዚህ ዓለም ክፉንም ከዛ ደግሞ ጥሩንም ነገር ሰው የሚያገኘው በዚህ እንደሆነ ምን ስለሚነግር እኔ ጥቁር ስለሆንኩ እሱ ነጭ ስለሆነ ነው። ከዛ እሺ ይሄንንም ደግሞ እንቶ ብለን ደግሞ ብንመጣ ከዛ እኔ አጭር ስለሆንኩ እኔ ረጅም ስለሆንኩ እሺ እሱ እንቶ እኔ ወንድ ስለሆንኩ እኔ ሴት። ሰው ራሱን አይደንቲፋይ የሚያደርግበት ነገር ብዙ ነው። እውቀት የተሰጠው ማለት ነው። እቺ ዓለም የሰጠችን እውቀት ይሄ ነው። ራሳችንን በእነዚህ እውቀቶች ምን እንድናደርግ አይደንቲፋይ እንድናደርግበት። ስለዚህ በዚህ እውቀት ራሳችንን አይደንቲፋይ ባደረግን መጠን መሰቃየታችን አይቀርም። ምንድነው አይደንቲፋይ ምናምን የምትለን 10 ጊዜ ካላችሁ አይደንቲቲ የምትለን ምንድነው ካላችሁ እሱን ላስረዳ። እሱን በደንብ ማስረዳ ለምሳሌ አሁን እኛ ሀገር ውስጥ እዚህ ኢትዮጵያ እንትን አለ። ምንድነው ፋይዳ የሚባል መታወቂያ አለ፣ አዲስ የመጣ። አሁን እሱ ሁላችሁም አውጡ ይባላል። ተማሪዎች ራሳቸው እድሜያቸው ከ5 ዓመት ጀምሮ የሆኑ ተማሪዎች ያውጡ ይባላል። እሱን ሲያወጡ የሰዎች ምን እንደሚወሰድ ታውቃላችሁ? የእጅ አሻራ ይወሰዳል፣ የአይን አሻራ ይወሰዳል፣ ፎቶ ይነሳሉ። የሰዎች ሁሉ ነገር ቴንኪው መሳይ ቴንኪው ሰው ማለት የሰዎች ሁሉ ነገር እዛ ይቀመጣል። ከዛ በኋላ እነዚህ ሊቀየሩ የማይችሉ ለምሳሌ የእጅ አሻራ አይቀየርም፣ የአይን አሻራ ሊቀየር አይችልም። ሰው ማለት ይሄን ሊቀየር አይችልም። ሰው ምንድነው ሰውየው የታወቀ ነው ማለት ነው ከመጀመሪያ። ስለዚህ እዛ መታወቂያ ላይ አይዲ አይደለ ፋይዳ የሚባል አይዲ አለ፣ አይዲ ካርድ ወይ መታወቂያ። እዛ መታወቂያ ላይ ቁጥር አለ። ያ ቁጥር በገባበት ቦታ በሙሉ ያንን ሰው ምን ይደረጋል? ሲስተሙ አውጥቶ ይሰጣል። ስለዚህ ልክ እንደዚህ እኛ ራሳችንን የምናውቅበት የተሰጠን አይዲ ካርድ አለ። ይሄን ደግሞ የምናገረው አሁን ስለ ፋይዳ አይደለም። ይሄን የምናገረው አሁን ስለ እውቀት፣ እኛ ስለተሰጠን እውቀት ነው። አንቺ እንደዚህ ነሽ፣ አንተ እንደዚህ ነህ፣ አንተ ጉራጌ ነህ፣ አንተ እንትን የተባለ የተሰጠን። እኔ ብዙ ጊዜ ከጓደኞቼ ጋር ሳወራ እንደዚህ ይላል፣ እኔ እግዚአብሔር ላይ ምንም ጥያቄ የለኝም እላለሁ፣ ግን ሰማይ ሲሄድ የምጠይቀው እላለሁ ለምን ጉራጌ እንዳላረገኝ ነው እላለሁ። ምክንያቱም መስቀል ምናምን ሲመጣ ደስ ይለኛል እና ቴንኪው መሳይ
ለምን ጉራጌ እንዳላረገኝ ነው የምጠይቀው። ጥያቄ የለኝም እግዚአብሔር ላይ ነው። እኔ ከጓደኞቼ ጋር ስቀልድ ነው የምለው እንደዚህ የዘር ኢሹ ኖሮብኝ አይደለም። ግን ያው እንትን መስቀል ምናምን ሲመጣ ደስ ይለኛል ጉራጌ። ሶ አሁን ፖይንት ምንድን ነው መሰላችሁ? አይዲዩ ከዚህ ምድር የምንወስደው አይዲ እኔ ነኝ ብዬ ራሴን የማውቅበት እውቀት ነው። እኔ ነኝ ብዬ ራሴን የማውቅበት እውቀት ነው። ያ ራሴን የማውቅበት እውቀት እኔን አይዴንቲፋይ ያደርገኛል። ማነህ ስባል ቶሎ አውጥቼ የምሰጠው የምናገረው ያንን ነው። ያ ማለት አይዴንቲፋይ አድርጎኛል ማለት ነው። ግልጽ ነው የምናገረው ነገር። ስለዚህ ይኸውላችሁ እዚህ ዓለም ላይ ሁሉ ነገር የሚሰጥ ይሄንን ነው። ራሳችንን አይዴንቲፋይ የምናደርግበትን እውቀት ነው ሰይጣን ቶሎ በብዙ ውሸት ምንም ያደርግ የሚሞላብን። ከዚህ ይሄን ከሞላን በኋላ ከሌላ ሰው ጋር ራሱ መግባባት አንችልም። ለምን? አንተ የእንትና ዘር ነህ የሚል እውቀት ይሰጠናል። ከዛ እሱን ራሱ ይዘን ጌታ መቀበል እኮ ይከብደናል። ለምን? እኔ ከእናት ከአባቴ የመጣ ሃይማኖት ምናምን እንላለን። ያገኘነው አይደንቲቲ እግዚአብሔር ከሰጠን አይደንቲቲ ውጪ ስለሆነ ምን ያደርግ ይጋጭብናል። ስለዚህ የአቶ እንትና ዘር ነኝ ብዬ የምኩራራበትን ጥዬ መጥቼ እግዚአብሔር ልጅ የሚለውን አይዲ ለመውሰድ ይቸግረኛል፣ ይከብደኛል። ስለዚህ ልንገራችሁ ከዳንን ከዳንን ምንም በቃ ሌላ አይዲ መያዝ አንችልም። አሁን አይዴንቲፋይ የተደረግነው አሁን የወሰድነው መታወቂያ ሲታይ ማንም በክርስቶስ ቢሆን አዲስ ፍጥረት የሚል ነው የተወሰነ። አሁን የያዝነው እሱ ነው። አሁን ራሳችንን በዚህ እውቀት ካወቅን በሌላ እኔ እንትና ነኝ ብለን መጥራት አንችልም። ለዚህ ነው ጳውሎስ ሲናገር አይ ቲንክ ባለፈው ማክሰኞ ኮኪ ቤት መሰለኝ የተማርነው እኔ እንደዚህ ነኝ ይላል። እንደው እንደ እብድ ልናገርና አለ በጣም ስላስቸገሩት እናንተ የምትኩራሩበት ነገር አለ፣ እኔም የምኩራራበት ነገር አለ። ግን እንደው እንደ እብድ ልናገርና አለ ትንሽ ታገሱኝ፣ እንደ እብድ ላውራ። አሁን እንደ እብድ ላውራ ነው ከእናንተ ጋር አላቸው። ምንድነው ሲሉት እንዴ ከፈለጋችሁ አለ ከዕብራዊ ነኝ፣ ከዛ ደግሞ ከቢንያም ነገር ነው፣ ከዛ ደግሞ ይሄ እውቀት አለ፣ ከዛ ደግሞ እንደዚህ ነኝ፣ ከዛ ለቤተክርስቲያን ደግሞ ቅናት ስለነበረኝ አለ እያሳደድኩ አስገድል ነበር፣ እንደዚህ ያደርግ ነበር። ስለዚህ የሚኩራራበት ነገር አያችሁ ብዙ ነው። ግን ሲናገር እንደዚህ ይላል፣ ግን ለጌታዬ ለኢየሱስ ክርስቶስ ስል ይላል ሁሉ እንደ ጉድፍ ቆጥሯል። የምኮራበት ነገር ሳይሆን እንደ ቆሻሻ ነገር፣ እንደ ጉድፍ ነገር፣ ጥራጊ ነው። ማኩራሪ አይደለም፣ ነኝ ብዬ የምጠራው አይደለም፣ እንደ እብድ ልናገር ብዬ ነው እንጂ አለ በዚህ የምኩራራበት ነገር አይደለም። ወለም ስሙ እንግዲህ በዘር የምትኩራሩ በዘር በጣም ደስ የሚላችሁ እንደዚህ ነው ዘር እንደዚህ ነው እንትን ምራ ይሄ የሆነ ቀን እንደ ጉድፍ ነው፣ እንደ ጥራጊ ነው። ማኩራሪያ የሚሆን ነገር አይደለም። ምንም በእግዚአብሔር ፊት ብናስበው ባዶ ነው። ልንገራችሁ እግዚአብሔር በክርስቶስ ኢየሱስ ያደረገልን ነገር ያወቅን ቀን በጣም በዚህ ምድር የምንጓጓላቸው የምንይዛቸው ነገሮች በጣም ባዶ ናቸው። አንድ እኛ ቤተክርስቲያን የሚመጣ አንድ በስራው በጣም ትልቅ ቦታ ፖዚሽን ላይ ያለ ሰው ነበረ እና እሱ ምን አለ አንድ ጊዜ ቁጭ ብዬ ትምህርት እየተማርኩ አለ የድሮ ትምህርቶች ሁሉ እየሰማው ቤቴ አንድ ቀን አለ እንትን ውስጥ ቤቴ ውስጥ ሳሎን ውስጥ የሰቀልኩት እንትኔን ፒኤችዲን ሲይዝ የሰቀልኩት ፎቶ አለ እና አይቼው ራሴ ያሳዘነኛል እዛ ፎቶ ሳይ። አሁን ይሄ ምን ብዬ ነው እዚህ ሳሎን አምጥቼ የለጠፍኩት ብዬ አለ ለራሴ ሳየው በቃ አፈርኳል፣ አሳዘነኝ ራሴ። ለምን በዚህ ተኩራርቼ በዚህ እኔ እዚህ ጋር እዚህ ደረጃ ደርሻለሁ ብዬ ራሴን ያየሁበት ልክ ያ ነው አለ እና ሰው ሁሉ ሲመጣ እንዲያቀኝ የምፈልገው በዛ ነው አለ። ፒኤችዲ በደረጃ ምንም ችግር እኮ የለውም፣ የልፋት ዋጋ ነው። ግን ራሳችን በዛ አይደንቲፋይ ማድረግ ከጀመርን እንደኛ የሚያሳዝን ሰው የለም። ለምን እንደሆነ ታውቃላችሁ? የሆነ ቀን ትተነው እንሄዳለን። ትተነው መሄዳችን አይደለም እሱ ስላለን ህይወት የሚባለውን ነገር ማንም ሰው ኤክስፒሪየንስ አያደርግም በዚህ። እሺ ይሄ በትምህርት ብቻ ስለሆነ ሀብትም ቢሆን ማለት ነው። በሀብት ደረጃ እዚህ ደርሳችኋል ተብሎ ብናስቆጥር ብንታይ ሰዎች ሁሉ ስለኛ ቢያወሩ እኛ ራሳችን ሰዎች በሰጡን ደረጃ
እኔ እኮ ከአፍሪካ ይሄን ያለው የሀብት ደረጃ ከኢትዮጵያ ይሄን ያለው ብለን ብንኩራራ በዚህም ብንኩራራ ይህም ባዶ ነው። ምንም የእግዚአብሔር ልጅ ከመሆን በላይ ምንም ነገር የለውም በውስጡ። ለዚህ ነው እንግዲህ ዓለም የምትሰጠን ራሳችንን እንድናይበት ነገር ከፍተኛ ነው። በጣም ጉዳት አለው። ይህን ከዚህ በፊት ነግሬያቸዋለሁ። የኔ ፓስተር ሚላል መሰላችሁ ዓለም ደስታዋን ከሰጠች ይላል ወይም ሳቋን ከዓለም ሳቅን ከወሰድክ ሀዘኗንም መውሰድ አለብህ ይላል። ቴንክ ዩ መሲ። የዓለምን ሳቅ ከወሰድክ ለቅሷንም መውሰድ አለብህ። ዝም ብሎ አንዱን ወስዶ አንዱን እምቢ ማለት አይቻልም። ቴንክ ዩ ሁላችሁም። ሴሊናም ቴንክ ዩ። እንግዲህ ስሙኝ በደንብ ልንገራችሁ። ዓለም ያንተ ዘር ከፍተኛ ነው ብላ ከነገረች ያንተ ዘር ይዋረዳል በሚለውን ቀን መዋረድ አይቀርም። እሱን እምቢ ማለት አትችልም። ዓለም ይህን የተማሩ ሰዎች ከፍተኛ ናቸው ካለች የሆነ ቀን ደግሞ ይህን የተማሩ ሰዎች አይረቡም ያለች ቀንም ጉዳችን ፈለማ ነው። ራሳችንን አይደንቲፋይ የምናደርግበት ነገር ወይ ያስለቅሰናል ወይ ያስቀናል። መከራ ሲያበላን ይኖራል። ይኸውላችሁ እንዳለ የሚቆይ ነገር የለም። ከዚህ ዓለም ከሆነ መሰረት ስለሌለው ጸንቶ የሚቆይ ነገር የለም እዚህ ዓለም ላይ። ልድገምላችሁ፣ እቺ ዓለም የምትሰጠን ነገር በሙሉ መሰረት ስለሌለው ጸንቶ የሚቆም አንዳች ነገር የላትም። ጸንቶ የሚቆም ያላት ነገር ሁሉ አንዱ ሲመጣ አንዱ ሲሄድ፣ አንዱ ሲመጣ አንዱ ሲሄድ፣ አንዱ ሲመጣ አንዱ ሲሄድ። እዚህ መሰረት የሌላት ይቺ ዓለም በምትሰጠን ነገር ላይ ራሳችንን ከመሰረትን የኛም ነገር እንደዛው ነው። አንዴ ስንወርድ አንዴ ስንወጣ፣ አንዴ ስንወርድ አንዴ ስንወጣ፣ አንዴ ስንወርድ አንዴ ስንወጣ። ልንገራችሁ ሮማዊ መሆን በእነ ጳውሎስ ጊዜ ትልቅ ነገር ነበር፣ በጣም ትልቅ። እና ጳውሎስ በእስር ሆኖ ወደ ንጉስ እየተወሰደ አንደኛው ወታደር ጳውሎስ ሮማዊ መሆኑን ሲያቅ ተደነቀ፣ በጣም ተደነቀ። ለምን ሲባል እኔ እኮ አለ ይሄን ሮማዊነት ያገኘሁት በብዙ ብር ምን አድርጌ ገዝቼ ነው ያንን አይደንቲቲ ያገኘው። ሮማዊ እኮ አይደለም ግን ብዙ ብር አውጥቶ ገዛና ሮማዊ ሆነና፣ ይኸውላችሁ ሮማዊ መሆኑ ብቻ አይደለም፣ ከዛ ደግሞ ወታደር ሆነ ለዛው ለሮም መንግስት። ያንን ይዞ ከዛ ከውልደቱ ከኖረበት ከዛ ከእድገቱ ሮማዊ የሆነውን ጳውሎስ አስሮት ሲሄድ እንዴት አለ አንተ እኮ ሮማዊ እንዲህ በጣም ይሄን ማወቅ እንዴት በቃ ተደነቀ። ጳውሎስ ሲጠየቅ ራሱን የሚያውቀው በሮማዊነት አለ በጌታዬ ክርስቶስ እንደሚመስል በቃ ራሱን የሚያውቅበት እውቀት ይሄ። ሰዎች በብዙ ብር ገዝተው የሚኩራሩበትን ሮማዊነት እሱ አይኩራራበትም። እሱ የሚኩራራው በምን እንደሆነ ታውቃላችሁ? በበራልኝ መገለጥ ይላል። አንድ ቀን ወደ ደማስቆ ሲሄድ ይላል ከታየኝ ታላቅ ብርሃን የተነሳ። ሁሌ ነው የሚያወራው ይሄ። ለምን? በቃ የሚኩራራበት ነገር ይሄ ነው። ጳውሎስ የሚኩራራበት ነገር ይሄ ነው። ልንገራችሁ ያላችሁን ነገር ሁሉ ተጠቀሙበት፣ ራሳችሁን ግን አይደንቲፋይ አታርጉ። ራሳችሁን በዛ አይደንቲፋይ አታርጉ። በቃ ቤተሰቦቻችሁ፣ ልጆቻችሁ ምናምን የፈለጉበት በቃ ትልልቅ ደረጃ የሚባል ይድረሱ፣ በዛ አትኩራሩ። ለደስታም አትውሰዱት። አይጠቅምም፣ ምንም አይጠቅምም። እዚህ ነው የነዚህ ሰዎች ምዕራፍ 11 ላይ ያየናቸው ሰዎች ታሪክ ይሄ ነው። አንደኛ ለስማቸው መጠሪያ፣ ሁለተኛ ደግሞ እንዳንበተን አይደል ያሉት? እንዳንበተን አንደኛ ለስማችን መጠሪያ፣ ከዛ ደግሞ እንዳንበተን ምን እናድርግ? ወደ ሰማይ የሚደርስ ከተማና ወደ ሰማይ የሚደርስ ግንብና ከተማ ምን እናድርግ? እንስራ። አንድ ሰው ሲናገር እንደዚህ ያለ በማን ሀብት የማን ስም ይጠራል? ለምን? ሊሰሩ የተነሱበት ሀብት የእግዚአብሔር ሀብት ነው። እግዚአብሔር ባቀረበላቸው ሪሶርስ ለስማቸው ምን መጠሪያ፣ ከዛ ደግሞ ምን እንዳያደርጉ እንዳይበተኑ። ስለዚህ እግዚአብሔር ደግሞ ምን አደረገ? ቋንቋ ሰጣቸው። ከዛ ምን አደረጉ? ተበተኑ።
ቋንቋቸው ተደበላለቀ፣ ተበተኑ። እንዳንበተን አይደል ፍርሃታቸው። ቋንቋ ተሰጣቸው። ከዛ ምን አደረጉ? ተበተኑ። መጀመሪያ የፈለጉት ምን ነበረ? ለስማችን ምን መጠሪያ። እዚህ ለስማቸውን መጠሪያ የለም። ለስማችን መጠሪያ ማለት አይዴንቲቲ ከዚህ ሊወስዱ ማለት ነው። ራሳቸውን አይደንቲፋይ የሚያደርጉበት። ስለዚህ አንዳንድ ሰዎች እንዴ እንትኔን እኮ ላቢን ጠብ አድርጌ ነው እዚህ የደረስኩት እንዴት አቶ ይለኛል? ኢንጂነር ነው ማለት ያለበት፣ ዶክተር ነው ማለት ያለበት። ለስማችን መጠሪያ ሁሉም የምናደርገው ነገር ለስም መጠሪያ ነው። ይኸውላችሁ ራሳችሁን ከነዚህ ነገር ውስጥ አውጥታችሁ ብታዩ አንዳንድ ጊዜ ባዶነት ይሰማናል። ነገራችሁ ብዙ ዘመን በውትድርና ውስጥ የቆየ ሰው የሆነ ጊዜ ላይ ጀነራል ሊሆን ይችላል። ይህን ሰውዬ ዝም ብሎ አይደለም ጀነራል የሆነው። ይህን ሰውዬ ስናገኘው አቶ እንትና ብለን ብንጠራው ይጠላናል። መጣላት ብቻ አይደለም ሊያሳስረን ሁሉ ይችላል። ለምን? ይሄን አይዴንቲቲ ይሄንን ማዕረግ ያገኘው በዝም ብሎ አይደለም፣ በብዙ ችግር በብዙ መከራ ምናምን ለፍቶበት ነው ያገኘው። ግን በደንብ ስሙኝ፣ ቸርች ሲመጣ ግን አይዴንቲቲ የለውም። ቸርች ሲመጣ ልጅ ነው ቸርች ሲመጣ። ይሄን ማወቅ አለብን። ቸርች ሲመጣ ልጅ ነው። አይዴንቲቲ ከዚህ አይወሰድም። እቺ ዓለም ከምትሰጠን ነገር ለራሳችን ስም መጠሪያ መውሰድ የለብንም። አለዚያ እንደኛ የሚያሳዝን ሰው የለም፣ እንደኛ የከሰረ ሰው የለም። ከዚች ዓለም ለስም መጠሪያ፣ ከዚች ዓለም ለራሳችን ክብር፣ ከዚች ዓለም ለደስታ መሲ፣ ከዚች ዓለም ለሆነ ክብር ለሆነ ነገር መውሰድ ከፈለግን እንደኛ ስቃይ የሚበላ ሰው የለም። ዓለም በራሷ ምንም የጸና ነገር የላትም። ይሄንን ማየት ከፈለጋችሁ ዝም ብላችሁ ታሪክ ግቡና እዩ እንዴት እየተለዋወጠች እዚህ እንደደረሰች። ስለዚህ ዛሬ ለኛ የተመቸ ዓለም ነገ ለልጆቻችን የማይመች ሊሆን ይችላል። ታሪክ እንደዛ ነው። ሄደን ስናይ ታሪክ ውስጥ ሄደን ስናይ ተውት፣ እንደው መጽሐፍ ቅዱሳችንን እንኳን ብናይ እነ ዳንኤል ከመኳንንት ቤተሰብ ናቸው ይላል። ግን በምርኮ ተወሰዱና ባቢሎን ምን ሆኑ? ባሪያ ሆኑ። ዓለም እንደዚህ ነች። የሆነ ቦታ አይዴንቲቲ ሌላ ነው። ከልዑላን ቤተሰብ ነህ፣ ከመኳንንት ቤተሰብ ነህ ሌላ ቦታ። ከዛ ደግሞ የሆነ ቀን ደግሞ ሌላ ሀገር ባሪያ ነህ። በቃ ዓለም ከሰጠች ይህን የምትሰጥ ምንም እንደ ጸና የሚቆይ ነገር የለም። እንደ ጸና የሚቆይ ነገር እግዚአብሔር ልጅነት ነው። ማንም ሊያስረጅብን አይችልም። ማንም ሊወስድብን አይችልም። ታስረ እየተገረፍን ወይ እስር ቤት ገብት ወይ ትልቅ ቦታም ብንገኝ እግዚአብሔር ልጅ የእግዚአብሔር ልጅነት ነው። ማዕረግ አይደለም፣ አይዴንቲቲ ነው። ማንነት በመወለድ የሚገኝ በመወለድ ነው የሆነው። የእግዚአብሔር ልጆች የሆነ ተወልደን ነው፣ ተጨምሮልን አይደለም። ማዕረግ ለሆነ ስራ ሰርተን አቺቭ አድርገን ይሄ ይገባሻል ተብሎ የተሰጠን ነገር አይደለም። በነገራችን ላይ መዳን፣ ጽድቅ፣ ሽልማት አይደለም፣ አይዴንቲቲ ነው። ተወልደን ነው፣ ተሸልመን አይደለም። እንደሱ እንዳታስቡት። ሽልማት ሰው ለሰራው ነገር የሚሰጥ ስጦታ ነው። ሽልማት ሰው አንድ ነገር ሲያደርግ ላደረገው ነገር ተመጣጣኝ የሆነ ምንድነው? ክፍያ ነው ሽልማት። አይዴንቲቲ ሽልማት አይደለም፣ በመወለድ ነው የሚገኘው። የእግዚአብሔር ልጅ የሚሆነው በምንድን ነው? በመወለድ ነው። ለዚህ ነው ጳውሎስን ሲናገር ያ ወታደር ምን አለ? ሮማዊ ወታደር እኔ እኮ በብዙ ዋጋ ነው ያገኘሁት አለ። አንተስ ሮማዊነት እንዴት ነው ያገኘው? በመወለድ። ዜግነቱን ያገኘው ምን አድርጎ ነው? ተወልዶ። እዚህ ነው እዚህ ጋርም ሲነግረን የሚነግረን ይሄንን ነው። እነዚህም ይላል ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ያ ማለት ከዚህ ዓለም ሲስተም ጋር ምንም ግንኙነት የላቸው። ከዚች ዓለም ሲስተም ጋር ምንም ግንኙነት የላቸው። ከማን ተወለዱ? ከእግዚአብሔር ተወለዱ። ልንገራችሁ፣ ይውላችሁ ሰዎች ከዛሬ ጀምሮ ሰዎች ስለ ዘር ሲያወሩ፣ ስለ ፖለቲካ ያቱንትና ዘር ነኝ፣ ያቱንትና ልጅ ነኝ፣ የኛ ዘር ከእንትና ይበልጣል ምናምን የሚሉ ወሬ ስትሰሙ ይሄ ሰው ደም ስሙ
ምንም መንፈሳዊ ነገር የለውም፣ ስጋዊ ነው። ስጋዊ ሰው ማለት በደምብ ስሙኝ፣ ስጋዊ ሰው ማለት መንፈሳዊ ፖዚሽኑን የማያውቅ ሰው ማለት፣ መንፈሳዊ መረዳት የሌለው ሰው ማለት። ይሄው ይሄ ክፍል የሚነግረን ከስጋ ተወለዱ እንጂ ከደም ወይም ከስጋ እነዚህ አልተወለዱም፣ ከእግዚአብሔር ተወለዱ እንጂ ነው የሚለው። ከእግዚአብሔር የተወለደ ሰው ከዚህ የሚያገኘውን ነገር አይቆጥርም። ስለዚህ በጣም ካርናል የሆኑ ሰዎች ቸርች ውስጥ ስለበዙ ነው፣ ስጋውያን ሰዎች ቸርች ውስጥ ስለበዙ ነው ዘር የሚያስቆጥሩ፣ የእንትና ወገን የሚለው ዘር የሚያስቆጥሩ ካርናል ስለሆኑ። ይህን በደንብ ያዙ። በደንብ ልንገራችሁ፣ የፈለገ አገልጋይ ቢሆን፣ የፈለገ ታይትል ቢኖረው፣ የፈለገ ማዕረግ ቢኖረው፣ ሰውየው ስለ ዘር የሚያወራ ከሆነ ህፃን ክርስቲያን ነው፣ ያልበሰለ ክርስቲያን። ቸርችን ቢመራ ስለ ዘር የሚያወራ ከሆነ ህፃን ምንም የእግዚአብሔር ነገር አልገባውም ማለት ነው። ከምን እንደተጠራን ከምን እንደተዋጀን ገና አላወቅም ማለት ነው። ልንገራችሁ፣ መጽሐፍ ቅዱስ ዳግም በተወለዱ ሰዎች መካከል ልዩነት የለም፣ ምንም ልዩነት የለም፣ ምንም አላስቀመጠም። ወንድ የለም፣ ሴት የለም፣ አይሁድ የለም፣ ምን የለም፣ የለም፣ ምንም የለም። ያለው ምንድነው? አዲስ ፍጥረት ብቻ ነው። ራሳችሁን ካወቃችሁ በዚህ ብቻ ወቁ። ኢየሱስ ራሱ የመጣው በደምብ ስሙ። ኢየሱስ ራሱ የመጣው ራሳችንን ካወቅንበት ከውሸት እውቀት ሊያድነን ነው። እኔ እንደዚህ ነኝ ከምንለው ከውሸት እውቀት ምን ሊያደርገን? ሊያድነን ነው። ከዚህ እኔ ኮራው የእንትና ዘር እንዲህ በዚህ ገብቼ በዚህ ወጥቼ እኔ ምናምን የኔ ቋንቋ የኔ እንትን የኔ ብሔር የኔ በዚህ ገብቶ ቴንክ ዩ ፍሪ ምንም ባዶ ነው። ልንገራችሁ፣ አንዳንድ በጣም እንትን ድንበር ተሻግረን ስንወጣ የኛን ቋንቋ የሚያወራ ሰው የለው። ሁለት ሀገር ደግሞ አልፈን ከሄድን ማንም አያውቀንም በቋንቋችን። ቋንቋችንን ራሱ ብናወራ ከየት ምንድን ነው የምታወሩት ነው የሚለው። ምንም በቃ የለም፣ ምንም የለም። ይህንን ግን አይዴንቲቲ አድርጎ ለሚኖር ሰው እንደሱ የሚያሳዝን ሰው የለም። ለምን? የከበረ አይዴንቲቲ እያለ የእግዚአብሔር ልጅ መባል እያለ ወርዶ ሰው ስለ ዘር እና ስለ ብሔር ሲያወራ፣ ስለ ነገድ ሲያወራ፣ እኔ አንደኛው በጣም ማዝኖ ነገር ብሎ ታውቃላችሁ? ተውት፣ እንደው በቃ በዘር መቁጠር ምናምን ተውትና፣ አንድ ዘር ውስጥ እኮ ሰው በነገድ ይለያያል። አንድ ቋንቋ እየተናገረ ከዛ በራሱን በነገድ ይከፋፍላል። ይሄ የእንትና ነገር ነው፣ ይሄ የእንትና ነገር ነው፣ ይሄ የእንትና ነገር ነው ብሎ በዛ አንድ ዘር ውስጥ በነገድ ራሱን ይከፋፍላል። ይሄ ምን አይነት ጨለማ እንደሆነ አይታችኋል? ትልቅ ጨለማ፣ በጣም ትልቅ ጨለማ። ከዛስ ከፋፍለን እኮ ምን እንደሆነ ታውቃላችሁ? መጨረሻ የምንለው የኛ ነገድ ይበልጣል እኮ። የመጨረሻው እኮ ይሄ ነው፣ ሌላ ነገር የለም። የመጨረሻው በቃ እንትን ዘር የሚቆጥር ሰው እንትን ይሄ ብሔሩን ምናምን የሚቆጥር ሰው የመጨረሻው ደረጃው ምንድነው? የኔ ይበልጣል፣ ሌላ ምንም የለው። ቆጥሮ የኔ ያንሳል የሚል ሰው የለም። ራሱ እናንተ ቁጥራችሁ ትንሽ ነው ብንባል ራሱ ምን እንደምታል ጥርት ያለን እንላለን። መብለጥ ስለሆነ የምንፈልገው ይሄ ግን ጨለማ እንደሆነ ላሳያችሁ። አንደኛ ቆሮንቶስ ላይ እንሂድ። አንደኛ ቆሮንቶስ ክርስቲያን እንደዚህ መኖር እንደሌለበት ማወቅ አለብን። እንኳን አሁን በብሉይ ኪዳንም ይሄ እግዚአብሔር ፈጽሞ አያስበውም። ለኛ ነው በጣም ብርቅ የሆነብን ዘር ምናምን። ኢየሱስ የመጣበት አንደኛው ምክንያት ይሄ ነው። ከኛ ከምንኩራራበት ዘር ራሱ ሊያድነን ነው። እሺ ምዕራፍ 3 ከቁጥር 1 ጀምሮ እንደማነበው አብራችሁ እንድትከተሉ ይፈልጋል። ምክንያቱም አንደኛው የቆሮንቶስ ችግር በመሐከላቸው ዲቪዥን ነበር፣ መለያየት ነበር። መለያየት የመጣው ለምንድን ነው? ግሩፕ ፈጥሯል። እኔ እንትና ነኝ ይላል። ያንን ለምንድን ነው እኔ እንትና ነኝ? ከዛ አይዴንቲቲ ስለወሰኑ ከዛ ደግሞ በደንብ አመጣላችኋል ወደ ቸርች።
እንደዚህ ይላል ምዕራፍ 3 ቁጥር 1 ወንድሞች ሆይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ሥጋውያን እንጂ እንደ መንፈሳውያን ልናገራችሁ አልቻልኩም። ከባድ ነው። ክርስቲያን ናቸው፣ ዳግም ተወልደዋል፣ ግን ገና ምንድን ናቸው? ሥጋውያን ናቸው። ሥጋውያን ናቸው፣ ሕፃናት ናቸው፣ አልበሰሉም፣ መንፈሳዊ ሰዎች አይደሉም። ስለዚህ እንደ መንፈሳዊ ሰዎች ላወራችሁ አልቻልኩም። በቃ ከባዱ ነገር ይሄ ነው። ይውላችሁ ዘር ምናምን ይቆጥር ይሄ መለያየት የሚፈልግ ሰው ወደ መንፈሳዊ ደረጃ አምጥታችሁ ማውራት አትችሉም። ከባድ ነው። መንፈሳዊ ነገርን አያውቁም፣ አይገባቸውም። እንደዚህ አይነት ሰዎችን የእግዚአብሔር አይዲያ ብታወሩ ራሱ ለእነሱ ሩቅ ነው። ስለዚህ ላወራችሁ አልቻልኩም። እንደ እግዚአብሔር ሀሳብ እንደ መንፈሳዊ ሰዎች ላወራችሁ አልቻልኩም። ስለዚህ ይላል አሁን ከዚህ በኋላ ሲያወራቸው የሚያወራቸው እንደ ካርናል እንደ መንፈሳዊ ሰዎች አይደለም የሚያወራቸው። እንደ መንፈሳዊ ሰዎች አይደለም። ልናገራችሁ አልቻልኩም ይላል። ቁጥር 2 ገና ስላልጠነከራችሁ ወተት እንጂ ጠንካራ ምግብ አልመገብኳችሁ። ይጨምርላችሁ አገልጋይም ይሁን ምንም ይሁን ክርስትና ያለበት ደረጃ ገና ስለ ዘር፣ ስለ ቋንቋ፣ ስለ ብሔር፣ ስለ ነገድ የሚያወራ ከሆነ ሰውዬ ሕፃን ነው። ገና አልጠነከረም በክርስትና። መጽሐፍ ቅዱስ ነው የሚለው ይሄን። አልጠነከራችሁ። አሁንም ቢሆን ገና ናችሁ። አሁንም ቢሆን ገና ናችሁ። አሁንም ሥጋውያን ናችሁ። በመካከላችሁ ተመልከቱ ቅናትና ክርክር አለ። ታዲያ ሥጋውያን መሆናችሁ አይደለምን? ይሄ የሚያሳየው መሆናችሁን አይደለም? ተግባራችሁስ እንደ ማንኛውም ሰው ተግባር መሆኑ አይደለምን? ምን ማለት ነው? እንደ ማንኛውም ሰው በዓለም እንዳለው ሰው ልክ እንደነሱ አይነት ተግባራችሁ ከነሱ የተሻለ እያደረጋችሁ አይደለም እያለ እናንተ ጋር ይሄ መቀየር ነበረበት እያለ። እሺ እንቀጥል። ምክንያቱም አንዱ እኔ የጳውሎስ ነኝ አይዴንቲቲ ያለው አያችሁ፣ እኔ የማን እኔ የጳውሎስ ነኝ ይላል። እኔ እንትና ነኝ። ሌላው ደግሞ እኔ የአጵሎስ ነኝ። እንደዚህ ቢል አለ ሰብአዊ ፍጡር ብቻ መሆናችሁ አይደለምን? ምን ማለት ነው ሰብአዊ ፍጡር ማለት? ዳግም የተወለደ ሰው እንደሚኖሩ አይደለም ማለት ነው እግዚአብሔር የፈለገው እንድንኖር። የሰማችሁ ነው የምናገረው ነገር አለ። ዳግም ከተወለድን በኋላ ሁሉ ሰዎች እንደሚኖሩት እንድንኖር አይደለም ማለት ነው የእግዚአብሔር ሐሳብ። ከነሱ ከፍ ያለ ህይወት እንድንኖር ነው ማለት ነው። እነሱ በዘር እንደዚህ የተከፋፈሉ ሊኖሩ ይችላል። እኛ ከዚህ ከፍ ያለ እንደዛ ከኖርን ሰብአዊ ብቻ ሆነ እንደነሱ ብቻ ሆነ። እንዴት ነው እንድንኖር የፈልገው? እንደ እግዚአብሔር ልጆች እንድንኖር የፈልገው እንጂ እንደ ሰው ልጆች አይደለም። እሺ እንቀጥል እስቲ። ለመሆኑ አጵሎስ ምንድን ነው? እሺ ለመሆኑ ያንቺ ዘር ምንድን ነው? ያንተ ዘር ምንድን ነው? ምን አመጣል? ያንቺ ዘር ምን አመጣልሽ? የምትኩራሪበት። አጵሎስ ምንድን ነው? ጳውሎስስ ምንድን ነው? ጌታ ለእያንዳንዳቸው በሰጣቸው መጠን የሚሰሩ አገልጋዮች ናቸው። እሺ እንደው ራሳችሁን እኔ እንትን ቸርች ነኝ እኔ እንትን ነኝ የምትሉም ሰዎች ካላችሁ ማለት ነው። እናንተም ወደ እምነት የመጣችሁት በእነርሱ አማካኝነት ነው። እኔ ተከልኩ፣ አጵሎስ ውሃ ጠጣ፣ ያሳደገው ግን እግዚአብሔር ነው። ያሳደገው ማን ነው? እግዚአብሔር ነው። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክልም ሆነ ውሃ የሚያጠጣ ምንም አይደለም። ስለዚህ ምንም ባልሆነ ነገር ነው የሚመካው ሰው። ምንም አይደለም ካለ ከተመካ ሰው በማን ላይ ነው? በእግዚአብሔር ላይ ብቻ። እሺ እንቀጥል እስቲ። ቁጥር 8 እሺ የሚተክልም ሆነ የሚያጠጣ አንድ ናቸው፣ እያንዳንዱም እንደ ስራው መጠን የራሱን ሽልማት ይቀበላል። እንደ ስራው መጠን ሽልማት። እኛ
ከእግዚአብሔር ጋር አብረን የምንሰራ ነንና እናንተም የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። ቁጥር 10 ከእግዚአብሔር በተሰጠኝ ጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩ፣ ሌላው በላዩ ላይ ይገነባል። ነገር ግን ለእያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። ይህም መሰረት ኢየሱስ ክርስቶስ ነው። አሁን ሌላ አያስፈልግም የተባለ ምንም አያስፈልግም። ቁጥር 16 ላይ ነች እዛው እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ስለማያውቁ ገና ሕፃናት ናችሁ እያለ አልበሰላችሁ እናንተ ገና ስላልበስ ከዚህ እውቀት ስላልተገናኛችሁ እያላችሁ እንደ ስጋ እንደ ማንኛውም ሰው እየሯችሁ ስለሆነ ይህን እንደሆነ አታውቁም ማለት እኔ ተነስቼ አማራ ነኝ፣ ጉራጌ ነኝ፣ ትግሬ ነኝ፣ እንትኔ ነኝ፣ በዚህ ነኝ፣ እንትን ነኝ ብል አይ እግዚአብሔር እኮ የሚያውቅ ማደሪያ እንደሆንክ እግዚአብሔር ቤተ መቅደስ እንደሆነ ነው የሚያውቅ። እግዚአብሔር ስለኛ ያለው እውቀት እንትን ዘር እኮ አይደለም፣ የመንፈስ ቅዱስ ምንድን ማደሪያ እንደሆነ ለእግዚአብሔር የተለየ እንደሆነ እኮ ነው የሚያውቀው። ይሄ እኮ በጣም ትልቅ ውድቀት ነው። ዳግም የተወለደ ሰው ራሱን በዚህ ደረጃ አይዴንቲፋይ ሲያደርግ ራሱን እኔ እንደዚህ ነኝ ብሎ ሲጠራ ከምን እንደዳነ እኮ አላወቀም ማለት ከምን እንደተዋጀ እኮ አላወቀም ማለት። በነገራችን ላይ እዚሁም ይነግረናል። እንቀጥል እስቲ። አታውቁምን ይላል ቁጥር 17 ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔርን ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ማንም ራሱን አያታል። ከእናንተ ማንም በዚህ ዓለም ተመልከቱ፣ በዚህ ዓለም ጥበበኛ የሆነ ቢመስለው ከዚህ ዓለም ባገኘው ነገር የሆነ ከፍ ያለ ያወቀ ከሁሉ የበለጠ ቢመስለው በዚህ ዓለም ስልጣን ቢያገኝ፣ ብር ቢያገኝ፣ ስም ቢያገኝ፣ ያንተ ዘር ቢሆን እንደ ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ራሱን እንደ ሞኝ ይቁጠር። የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እንዲህ ተብሎ ተጽፏልና እርሱ ጥበበኞችን በራሳቸው ተንኮል ይይዛቸዋል። በሌላም ስፍራ ደግሞ ጌታ የጥበበኞች ሐሳብ ከንቱ መሆኑን ያውቃል ተብሎ ተጽፏል። እንግዲህ ይላል፣ ያዙ፣ ይሄንን ምልክት አድርጉበት። ቁጥር 21 ምልክት አድርጉበት። ቁጥር 21 እንግዲህ ማንም በሰው አይመካ። በምን አይመካ? በሰው አይመካ። ሁሉ ነገር አሁን ይሄንንም በደንብ ከዚህ ቀጥሎ ያሉትን እሱንም በደንብ አስምሩበት። ሁሉ ነገር የእናንተ ነውና። ስንቱ ነገር? ሁሉ የሰው ያልሆነ ነገር የለም። ሁሉ ነገር የእናንተ ነውና በሌላ ነገር መመካት አያስፈልግም ነውና። ጳውሎስም ሆነ አጵሎስም ኬፋም ዓለምም ሆነ ሕይወትም ወይም ሞት አሁን ያለው ሆነ ወደፊት የሚመጣው ሁሉ የእናንተ ነው። ስንቱ? ሁሉ የእናንተ። እስቲ ሁሉ የኔ ነው በሉ። ይሄው ይህ ክፍል የሚነግረን ሕይወትም ሆነ ሞትም ነው የሚለው። አሁን ያለውም ወደፊት የሚመጣውም ሁሉም የእናንተ ነው። እስቲ እንቀጥልሽ። እናንተም የክርስቶስ ናችሁ፣ ክርስቶስም እግዚአብሔር ነው። ደመደመው። እናንተ የማን ናችሁ? እስቲ እኔ ክርስቶስ ነኝ በሉ። ጻፉ እስቲ ከስር ኮሜንት አድርጉ። እኔ ክርስቶስ ነኝ በሉ። እኔ ያቱንትና አይደለሁም። እኔ ጉራጌ አይደለሁም። እኔ አማራ አይደለሁም። እኔ ትግሬ አይደለሁም። እኔ ኦሮሞ አይደለሁም። እኔ ሶማሌ አይደለሁም። እኔ አደሬ አይደለሁም። እኔ እንትን ጥሩት የምታውቁት አይደለሁም። እኔ የክርስቶስ ነኝ። እኔ የክርስቶስ ነኝ። በቃ አለቀ። ክርስቶስም የእናንተ ነው፣ እሱም ደግሞ የእግዚአብሔር ነው። አለቀ። ሁሉ የእናንተ ነው ተብሎ ከዚህ ውጪ ራሳችሁን የምትጠሩበት ነገር በሙሉ መውረድ ነው በዚህ ክፍል መሰረት። ከዛ ደግሞ በሰው መመካት ነው። ለምን? ይሄንን ያገኛችሁትን እውቀት ሁሉ ያገኛችሁት ከሰው
እኔ ጉራጌ ነኝ ስትሉ በቃ ጉራጌ እናትና አባት ከነገሯችሁ እውቀት ነው። ስለዚህ በዛ እውቀት እየተመካችሁ። እኔ ኦሮሞ ነኝ ስትሉ በዚህ እውቀት እየተመካችሁ። እኔ ትግሬ ነኝ ስትሉ በዚህ እውቀት እየተመካችሁ። እኔ አማራ ነኝ ስትሉ በዚህ እውቀት እየተመካችሁ። ይሄ በሙሉ ከሰው ያገኛችሁት እውቀት ነው። የምትመኩትም በሰው ነው። በሰው ላይ ነው የተቀመጠው የተመሰረተው። ማንም በሰው እንግዲህ ማንም በሰው ምን አያርግ አይመካ። እስቲ በሰው አልመካም በሉ፣ ጻፉ እስቲ። በሰው አልመካም በሉ። በሰው አልመካም፣ በሰው አልመካም፣ በሰው አልመካም፣ በሰው አልመካም። ነፃነት፣ እውነተኛ ነፃነት ይሄ ስለሆነ በሰው ከሰው መጠሪያም ከሰው ክብርም ምንም እንዳትወስዱ እንዳትፈልጉ። ሰው ቢያከብራችሁ ጥሩ ነው፣ ባያከብራችሁ ምንም ችግር የለውም። ለምን? እግዚአብሔር አክብሯቸዋል። እናንተ የእግዚአብሔር ቤተ መቅደስ፣ የእግዚአብሔር መንፈስ ምን ማደሪያ ናችሁ። ከዚህ የበለጠ ክብር የለም ለሰው፣ ከዚህ የበለጠ ክብር የለም። እስቲ እግዚአብሔር አክብሮኛል በሉ። አዎ እግዚአብሔር አክብሮኛል በሉ። አውቄ ነው እንደዚህ የምላችሁ፣ ነገሩ ወደ እናንተ እንዲገባ ወደ ውስጣችሁ እንዲገባ ስለምፈልግ እግዚአብሔር አክብሮኛል በሉ። እሺ እግዚአብሔር ካከበራችሁ ሌላ ምን ያስፈልጋችኋል? አሁን እኮ እግዚአብሔር በእንዴት እንዳከበረን ስለማናቅ ነው ሰዎች እንዲያከብሩ የምንጣጣር፣ ወይም ደግሞ ክብር የተነካ የምንለው ክብራችን ሰው የሚሰጠን ሰው የሚያቀርብልን ስለሚመስለን። አይ እግዚአብሔር ካከበረን በቃ አለቀ አለቀ። እንዴት ነው ያከበረን? የእርሱ ማደሪያ አድርጎ ነው፣ የእርሱ ልጆች አድርጎ ነው። ይሄ የሚያስተምረን አሁን ያነበብነው ክፍል የሚያስተምረን እሱ ነው። እንደዚህ ይላል፣ ይኸውላችሁ ሁሉ ነገር የእናንተ ነውና። ይኸውላችሁ ለእኛ በተፈጠረ ነገር እንዴት ክብራችንን ከዛ እንወስዳለን? ራሱ እዚህ ልንገራችሁ፣ የኔ ፓስተር ምን እንደሚል ልንገራችሁ። እንትን ቶይሌት በወርቅ ቢሰራ ይላል ሰው ክቡር ስለሆነ የተሰራለት እንጂ ቶይሌቱ አይደለም የከበረው፣ ሰው ነው የከበረው። ሰው ይመጣል፣ የሚጠቀምበት ሰው ይመጣል ተብሎ የተሰራው። ከሰው የበለጠ ክቡር ነገር የለም እዚህ ምድር ላይ ምንም ብታስቡ። ልንገራችሁ፣ ጎዳና ሰው አንጥፎ ቢተኛ የከበረ ነው፣ የከበረ ነው። ሰው የትም ቦታ ቢገኝ ሰው ነው ነገሩን የሚያከብረው። ልንገራችሁ፣ ያጌጥንበት ወርቅና አልማዝ ድንጋይ ነው ከአፈር ውስጥ የሚወጣው። ያከበረው ሰው ነው። ለሁሉም በጣም ለሁሉ ነገር ክብር የሰጠው ሰው ነው። ከሰው ውጪ ልንገራችሁ፣ ሰው ከዚህ ምድር የሄደ ቀን ሁሉም አፈር ነው፣ አፈር ይበለዋል። ሁሉም በቃ አለቀ። ምንም እኮ ግልጽ ነው። ግን ምንድነው ዓለም የሰጠን እውቀት ሌላ ነው። ዓለም የሰጠን እውቀት ሌላ ነው። ሰው ያልነዳው መኪና፣ ሰው ያለበሰው ልብስ፣ ሰው እንትን ያላረገው፣ ሰው ያልረገጠው እንትን ምናምን ይለንና በዚህ እውቀት ምን ሰው ያሌለው ነገር ቦታ ለመገኘት ምን አድርገን እንጠራለን። ለዚህ ነው ዘፍጥረት ምዕራፍ 11 ላይ የምናያቸው ሰዎች እነሱ ናቸው። ለስማችን መጠሪያ፣ ለኛ ስም መጠሪያ፣ ስማቸው ምን እንዲጠራ ሁሌ የእነሱ ስም እንዲጠራ አያችሁ። ከዛ እና ደግሞ ምን እንድናደርግ እዚህ ደግሞ እንድንቀመጥ ተሰብስበን፣ ከዛ ይሄ ደግሞ ከባድ ስለሆነ ቅድም መለስበታለሁ ያልኩትን ሀሳብ ልመለስላችሁ። ይሄ ሀሳቡ ከባድ ስለሆነ ተሰበሰቡ፣ ተስማሙ፣ በአንድ ልብ ሆኑ። አያችሁ የሰው ኃይል ደግሞ ከባዱ ይሄ ነው። እግዚአብሔር መጣና እንደዚህ ያለ አየና በአንድ ልብና በአንድ ሀሳብ ሆነው ይህንን ያቀዱትን ከመፈጸም የሚከለክላቸው ምንም ኃይል የለም ማለት እግዚአብሔር።